أتينا وفودا إلى المسجد صغارا كبارا لكي نهتدي فزدنا إلهي هدى وتقى وحبا وشوقا إلى أحمد. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وأشهد أن محمد رسول الله. ما بعد. السلام عليكم ورحمة الله وبركاته. الله سبحانه وتعالى بتكبروا بيت وسط በዚህ መልኩ እንድንገናኝ ስላገራልን ምስጋና ይገባው ላለሁኝ። በማስከተል እንደ ተማሪነት እኛም እናንተ ያላችሁበትን አህዋል እና ሁኔታ ውስጥ አልፈን ነው እዚህ ደረስነው። እንደ አንድ ወጣት፣ እንደ አንድ ተማሪ፣ እንደ አንድ ሙስሊም ለማህበረሰቡ የወደፊት የጀርባ አጥንት ሆኖ አስተዋጽኦ ያበረክታል ተብሎ እንደሚጠበቅ አንድ ሙስሊም ወጣት ከተለያዩ ርዕሶች አንፃር አንዳንድ ነጥቦችን እያነሳን ለመተዋወስ እንሞክራለን። በመጀመሪያ አላህ ሱብሓነሁ ወተዓላ ሙስሊም ላደረገን ጌታ ምስጋና ማስገባት በጣም በጣም አስፈላጊ ነው። አልሐምዱሊላህ ረቢል ዓለሚን። ሰዎች በአንድም ይሁን በሌላ አቅጣጫ ሙስሊም መሆንን ወይም ኢስላምን መከተልን ያልተወፈቁ በብዙ አቅጣጫ በብዙ ነገር ላይ የተካኑና ይበልጣሉ ብለን ምናስባቸው ከአላህ ጋር ተያይዞ ከዲን ጋር ተያይዞ ከተፈጠሩበት ዓላማ ጋር ተያይዞ ዘንግተው ያሉ በርካታ በሚሊዮን የሚቆጠሩ ሰዎች ባሉበት ዓለም ውስጥ ነው ያለነው። እስላምን ከቤተሰቦቻችን ብናገኝም እንደ ሙስሊምነት በጭፍኑ አባቶቻችን የመጡበትን ብለን የምንከተል ሳይሆን በቁርአንና በሐዲስ የምንከተል አእምሯችንን ተጠቅመን እንድናመዛዝን እንድናስብ የሚያደርግ ዲን ውስጥ ያለን ሰዎች መሆናችን በራሱ ትልቅ ቦታ የሚሰጠው ነው። ኢስላም እንደምታውቁት ከየትኛውም ዲን የበለጠ የሰው ልጅ እንዲያስብ የሚያበረታታ ዲን ነው። አእምሮውን እንዲጠቀም የሚያነሳሳ ዲን ነው። ረሱል ሰለላሁ ዐለይሂ ወሰለም አላህ ምን አላቸው? ቁል ኢነማ አዒዙኩም ቢዋሂዳ أن تقوموا لله مثنى وفرادا ثم تتفكرون إلى محمد هو يبالاتشو لهولتم يهوناتشو لأندم يهوناتشو لا الله أنديت نجر بتشانش متأيقاتشو إلاتشوال من دنو يا يتتأيقاو سيبال أن تقوموا لله لا الله سبحانه وتعالى أندت تقوموا من لما درج هولت يهوناتشو عند يهوناتشو ثم تتفكرون ከዛ በኋላ እንድታስቡ ነው ከናንተ መፈልገው ይላል። ሙስሊሞች እንዲያስቡ በተለያየ ጉዳዮች ላይ አላህ ይፈልጋል። ይሄም ብቻ ሳይሆን ነቢያችንን ሰለላሁ ዐለይሂ ወሰለም አላህ ምን አለ? ወአንዘልና ኢለይከ الذክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዐለሁም የተፈከሩን ይላል። ሙሐመድ ሆይ በአንተ ላይ ቁርአንን አወረድን የወረደውን ቁርአን እንድታብራራላቸው ዘንድ እንዲያስቡ ይከጀላልና። የቁርአን ማብራራት ዓላማው ነብዩ ሰለላሁ ዐለይሂ ወሰለም ላይ የወረደው ቁርአን ዓላማው ሙስሊሞች እንዲያስቡ ነው። የሰው ልጆች እንዲያስቡ ነው። ወለዐለሁም የተፈከሩን እንዲያስቡ ይከጀላልና ይላል። ኢስላም በርካታ ቦታ ላይ ቁርአንን ስናይ ሰዎች እንዲያስቡ ይፈልጋል። አባቶቼ መንገድ ብሎ በጭፍን መንገድ የሳቱ ሰዎችን አባቶቻችሁን መንገድ የሳቱም ቢሆን ዝም ብላችሁ በጭፍን ትከተላላችሁ ወይ ይላል። የማያስቡ ሰዎችን አላህ በብዙ መልኩ ነግሮናል። ምን ብሎ? ወለቀድ ዘራዕና ከሲራን ሚነል ጅኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ኡላኢከ ከልአንዓሙ በልሁም አደል ወኡላኢከ ሁሙል ጋፊሉን ይላል። በእርግጥ በርካታ ሰዎችን ከጅንና ከሰው ለጀሃነም ዘርተናቸዋል ይላል። ምንድነው ባህሪያቸው ሲባል ለሁም ቁሉብ ላ የፍቀሁነ ቢሃ ቀልብ አላቸው አያስተነትኑበትም።
አይን አላቸው አያዩበትም፣ ጆሮ አላቸው አይሰሙበትም። እንደዚህ አይነት ሰዎች ከልአንዓም እንደ እንስሳ ናቸው ይላል። በልሁም አደል እንዲያውም ከእንስሳ የባሱ መንገድ የሳቱ ሰዎች ናቸው። ኡላኢከ ሁሙል ጋፊሉን እንደነዚህ አይነት ሰዎች ገፍላ ውስጥ ያሉ ናቸው። አላህ ቀልብ ሰጥቷቸው፣ አእምሮ ሰጥቷቸው፣ ጆሮ ሰጥቷቸው፣ አይን ሰጥቷቸው ማይጠቀሙበት ሰዎች ገፍላ ውስጥ ያሉ እንደ እንስሳ ናቸው ይላል። እንደዚሁም በሌላ የቁርአን አያ ላይ አላህ ሱብሓነሁ ወተዓላ ኢነ ሸረ ደዋብ ኢንደላህ አላህ ዘንድ ከእንስሳቶች ውስጥ ከፍጥረታት ከተፈጠሩት ውስጥ መጥፎቹ የሚባሉት ማያስቡ ሰዎች፣ ማይሰሙ ሰዎች እነዚህ ናቸው ይላል አላህ ሱብሓነሁ ወተዓላ። አስቡ አስተንትኑ የሚል ላይ ነው ቁርአን የሚቀሰቅሰው። ጀሃነም የገቡ ሰዎች ምንድነው የሚቆጩት ሲባል ወቃሉ ለው ኩና ነስመው አው ናቂሉ ማ ኩና ፊ አስሓቢ ሰዒር እንዲህ አሉ ይላል። ጀሃነም ውስጥ በቁጭት ላይ ሆነው ለው ኩና ነስመው የሚባለውን ብንሰማ ኖሮ አው ናቂሉ አስበን የምንረዳ ሰዎች ብንሆን ኖሮ የጀሃነም ሰዎች ባልሆንን ነበረ ብለው ይቆጫሉ። ኢስላም ሙስሊሞች አእምሯቸውን ዝጉና ተከተሉኝ አይደለም። አፈላ የተደበሩን አልቁርአን ኑ ቻሌንጅ አድርጉ፣ ተደቡር አድርጉ። ወለው ካነ ሚን ኢንዲ ገይሪላህ ከአላህ ውጭ ከሌላ አካል ቢሆን ኖሮ ለወጀዱ ፊህ እክትላፈን ከሲራ ብዙ መጋጫትን ቁርአን ውስጥ ያገኙ ነበረ። እኔ ነኝ ያልክ ሰው ናና ቻሌንጅ አርገኝ፣ ናና መርምረኝ ነው። አስቡ፣ አእምሮን ተጠቀሙ እንጂ አይናችሁን ጨፍታችሁ ተከተሉኝ፣ አይናችሁን ጨፍናችሁ እመኑኝ የሚል ዲን አይደለም። በርካታ ቦታ ላይ አፈላ ያቂሉን አፈላ ታቂሉን እያለ አቅልን መጠቀምን በጣም ነው የሚያበረታታው። የሰው ልጅ አእምሮን ካልተጠቀመ እንስሳ ነው የሚሆነው። ተሸክሞ መዞር ብቻ አይደለም፣ ማሰብ ያስፈልጋል። አላህ ሱብሓነሁ ወተዓላ ስለ ብዙ ነገር እንድናስብ ይፈልጋል። ወፊ አንፉሲኩም አፈላ ቱብሲሩን ነፍሳችሁ ውስጥ ያለውን አስተውላችሁ አትመለከቱም ወይ? ወደ ነፍስ ነው። ያን ብቻ አይደለም፣ ሂዱ ተመራመሩ። ከይፈ በደአል ኸልቅ አላህ ፍጥረትን መፍጠርን እንዴት እንደጀመረ የተፈጠረውን ብቻ አይደለም እኮ እንዴት እንደተጀመረ ጅማሮን ራሱ አስቡና ደረሱበት። ቁርአን ይነግረናል፣ ግን ሂዱና ተመራመሩ ይላል። በዚህ ብቻ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ከቤት ሲወጡ ሰሃቦች ተሰብስበው ቁጭ ብለው ተፈኩር እያደረጉ ምን እያደረጋችሁ ነው ብለው ሲጠይቋቸው ነተፈከሩ ፊላህ አሉ። ስለ አላህ እያሰብን ነው አሉ። ተፈከሩ ፊ ኸልቂላህ ወላ ተተፈከሩ ፊላህ ፈኢነኩም ለን ተቅዲሩ ቀድረሁ አሉ። አላህ ስለፈጠራቸው ነገሮች ሁሉ ተፈኩር አድርጉ፣ ነገር ግን ስለ አላህ አታድርጉ። ወኢነኩም ለን ተቅዲሩ ቀድረሁ ብታስቡትም ቀድሩን አትደርሱበትም። ማሰብ የአእምሮ ስራ ነው። አእምሯችንን መረጃን ግብአት አድርገን እሱ ላይ ቆምን ነው ግራ ቀኙን በተለያየ አንግል እያገጣጠምን የምናየው። ስለ አላህ ግን ገይብያት ነው። እሱ ከነገረን እያሰብን ብንውል አንደርስበትም። ከዛ በመለስ ባለ ነገር ግን በፈለጋችሁት ጉዳይ ላይ አስቡ የሚል ዲን ነው አላህ የሰጠን። አእምሯችሁን ዘግታችሁ ተከተሉኝ ሳይሆን አስቡን። ትልቁ የሙስሊሞች ፕሮብሌም የማሰብ ሁኔታ ላይ ክፍተት አለ። ሙስሊሞች አያስቡም። ምክንያቱም በማሰብ ደረጃ ነው የቀደምት ሰሃቦች ብዙ ነገር የበለጡት። አላህ ሱብሓነሁ ወተዓላ ለኛ ለሙስሊሞች የሰጠንን ዲን፣ የሰጠንን አእምሮ፣ የሰጠንን መንሐጅ፣ የሰጠንን ሸሪዓ በበርካታ አቅጣጫ ስናይ በዚህ ዲን ውስጥ ይህንን አስቦ የሚደርስበት የዲኑን ሂክማ በዚህም ብቻ አይደለም፣ ስለ ወደፊት ማሰብ ብቻውን አይደለም፣ እንደገና አቅዱ፣ ተዘጋጁ እያለ በብዙ አቅጣጫ ዲናችን ወደፊት የሚመጣው ነገር ላይ እንድንዘጋጅ ይፈልጋል። አሁን ችግር የሆነው ስለ ሩቁም አናስቡም፣ ከትናንት ካለፈውም አንማርም፣ ፊት ለፊታችን ያለውንም አስተውለን አናይም። እንዲሁ ዝም ብለን በጭፍኑ የመጓዝ ሁኔታ ውስጥ ከገባን እንደ ዲንም የዲን ግንዛቤያችን ከፍ አይልም። የምናስበው የሙእሚኖች መገለጫ ምንድን ነው? ቁርአን ላይ ስለ ምን አስቡ ብለዋል?
አያዎችን ተአምራቶችን ብትወስዱ ስለ ቋንቋ ልዩነት እዛ ውስጥ ተአምር አለ ለሚያስቡ ሰዎች አሉ። እዚህ ጋር ትኩረት አድርጉ ይላል። ነፍሳችሁ ውስጥ ትኩረት አድርጋችሁ ግመልን ትኩረት አድርጋችሁ ሙእሚኖችን ሲናገር ሰማያትን ምድርን አፈጣጠሩን ሁሉ ያስተነትናሉ። ምን ሆነው ቆመውም ተኝተውም ተጋድመውም ምን ዚክር ያደርጋሉ፣ ተፈኩር ያደርጋሉ። ይህ ነው ሲፋ። ተፈኩር የሚባለው ነገር ማስተንተን የሚባለው ነገር ማሰብ የሚባለው ነገር ተደቡር የሚባለው ነገርን ከኛ ነጠልና ዝም ብሎ አይን ጨፍኖ መጓዝን ሲመጣ ዲናችን ላይ ብዙ ነገሮች ክፍተት እየተፈጠሩ ነው። አላህ ሱብሓነሁ ወተዓላ ይህን አእምሮ የሰጠዋችሁ እንድትጠቀሙበት ነው ይለናል። ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ ጋር አያይዘው በብዙ ነገር የነከሩን ነገር አለ። ስለዚህ እንደ ሙስሊምነታችን በተለይ ደግሞ እንደ ተማረ ሰው ለማህበረሰቡ ሚና ይወጣል ተብሎ እንደሚጠበቅ ሰው የምንማራቸውን የምናነባቸውን የምናውቃቸውን ተንተርሰን መረጃውን ፕሮሰስ አድርገን አእምሯችንን ተጠቅመን አስተውለን ይህንን ተንተርሰን ለዚህ ዲን አስተዋጽኦ ለማበረከት የማይታዩ ነገሮች በማስተንተን ውስጥ ይታያል። በርካታ ተአምራቶች እኮ አሉ፣ ግን ለሚያስቡ ሰዎች ነው የሚታዩ። ትኩረት አድርገው በዙሪያው ላይ ለሚያስጠነጥኑ ሰዎች ነው ብዙ ነገር የሚገለጹ። አላህ ስለማሰብን ያወራባቸውን ሄደው ስለ ተአምራቶች የሚያወሩን ለሚያስቡ ሰዎች፣ ለሚያስጠነጥኑ ሰዎች፣ ለሚያምኑ ሰዎች እያለ ለምን አይነት ሰዎች ሌላው ዝም ብሎ ካለ አይከተልምና እንደ ሙስሊምነት አእምሯችንን መጠቀም ዲናችን እስከፈቀደልን ጥግ ድረስ መጠቀም አለብን። አንዳንድ ጊዜ ዲናችን እንድናስብ እየፈለገ እኛ ደግሞ ሳናስብ ስንቀር ብዙ ማይገለጡ ነገሮች እንዳሉት ሁሉ ከአላህና ከነቢዩ ሰለላሁ ዐለይሂ ወሰለም ቃል ያለ ማስረጃ ደግሞ እንዲሁ መፈላሰፍ የሚፈልጉ ሰዎች አሉ። ሌላው ተቃራኒ ማለት ነው። ማሰብ የአእምሮ ስራ ነው። አእምሮ ግብአት አድርጎ ከውጭ የሚያገኘውን ከስሜት ሕዋሳት የሚቀበለው መረጃ ተንተርሶ እሱ ላይ ቆሞ መጨረሻ ላይ አቋም ያስፈልጋል፣ ውሳኔ ይዛል፣ ግንዛቤ ይዛል። ግን በጭፍን ከሆነ ስሜትን መከተል ደግሞ ከሆነ ያለ ደሊል ደግሞ ከሆነ ወይም የተጨበጠ ነገር ላይ ሳይኖር ዝም ብለንም ደግሞ መንገድ ከሳትን እሱም ደግሞ ሌላኛው ነው። ስለዚህ ማሰብ ስንል ደሊል ጋር ማሰብ ስንል የሚታዩ ነገሮች ጋር ማሰብ ስንል ዲኑ ባስቀመጠው መንገድ መሆኑን እየጠቆምኩኝ እንደተማረ ሰው አላህ ሱብሓነሁ ወተዓላ ለነገ ነፍስ ያስቀመጠችውን ትመልከት ይሉ። ነገ ሲባል ቅርብ አድርጎ የአኺራውንም ይሁን ለኛ ደግሞ ሩቁ፣ ነገ ሲባል ደግሞ በምድራዊ ህይወት በምንኖርበት ኢሚዲየት ለሆነው ፊውቸርም ቢሆን እንደ ሙስሊምነት ማሰብ ያስፈልጋል። ይሄን ኡማ ይሄን ዲን ወደፊት ምን ደረጃ ምን ፊትና ይኖራል ምን እየመጣ ነው በሚል አእምሮን ተጠቅሞ የተለያዩ ነገሮች ላይ ሰርቶ የሚጠቅምና ውጤት የሚያመጣ ችግሮችን ቀድሞ የሚረዳ ሰው መሆን ያስፈልጋል። ሐሰን አልበስሪ ረዲየላሁ አንሁ ምን ይላል? በዓሊምና በጃሂል መካከል ያለው ዓሊም ማለት ወደፊት የሚመጣን ነገር ዛሬ ላይ ሆኖ ቀድሞ አስተንትኖ ደርሶ የሚያውቅ ሲል ምንም ሳያስተነትን መጥቶ ሲደርስበት የሚያውቅ ሰው ቢቀራም ባይቀራም ጃሂል ነው። ምን እየመጣ እንደሆነ ሳያውቅ ጓ ሲያደርግ ሲመጣበት የሚደርስ ከሆነ ይሄ ሰው ዓሊም አይደለም ይል። ስለዚህ ፊውቸር ላይ ዋስ ጎንጎን የሚለውን በሁሉም ዳይሬክሽን ማየት ያስፈልጋል። አእምሯችንን ተጠቅመን እንደ ዲን እንስራ እላለሁኝ። የመጀመሪያው ምክሬ ይሄ ነው። ሁለተኛው ፖይንት ማነሳው አላህ ሱብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለምን ልኮ እሳቸውን እንድንከተል መንገድ አድርጎልን ከዛ ደግሞ ምርጥ ትውልድ የሚባሉ ሰሃቦችን አስቀምጦ እነሱን እንድንከተል አርአያ አድርጎልናል። በዚህ ሂደት ውስጥ ነቢዩን ሰለላሁ ዐለይሂ ወሰለም ማወቅና መከተል በተለይ ሲራቸውን በትክክል መረዳትና የታገሉለትን የለፉለትን መስመር በትክክል መረዳት ተገቢ ነው። ዲኑ ሙሉ ነው። አልየውም አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና ብሎ ነግሮናል። የሃይማኖታችሁን ከሃይማኖት እስልምና ወደድኩላችሁ ሞላሁላችሁ ጸጋዬንም በእናንተ ላይ አዋልኩ ብሎ ሲነግረን ሙሉ እንደሆነ አላህ ሱብሓነሁ ወተዓላ ዛሬ ሞላሁ ብለዋል። ልብ ብላችሁ ስታዩ በተለይ ይሄ የቁርአን አንቀጽ የወረደው ሐጀተል ወዳዕ ላይ
የመሰነባበቻ ሐጅ ላይ እንደዚሁም ደግሞ አረፋ ላይ ሆነው ጁምዓ ቀን ዓስር ሰላት ላይ ነው የወረደው። በዚሁ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ከዛን ሰዓት በፊት ያደረጉትን ኹጥባ የሐጀተል ወዳእን መልእክት ሄዳችሁ ስታዩ የመሰናበቻውን ንግግር ተናግረው ሲጨርሱ ነው ይሄ ቁርአን አንቀጽ የወረደው። ኢስላምን ለ23 ዓመት ነቢዩ ሰለላሁ ዐለይሂ ወሰለም ዳዕዋ አድርገው አስተምረው መሰናበቻው ሐጅ ቀን ሰመራይዝ አደረጉ። ሐጀተል ወዳእ ላይ ስትሄዱ የእስልምና መሰረታዊ ሁሉ ነገር አለበት። እንደው ከኹጥባቸው መሃል በጣም የሚገርመውና አንድም ቃል ሳይሸራረፍ እንዳለ ፉል ኹጥባ ከደረሱን መሃል አንዱ እሱ። ሄዳችሁ ስታዩ ስለ ተውሂድ አለበት። ሄዳችሁ ስታዩ ስለ ወላጅ ሐቅ አለበት። ሄዳችሁ ስታዩ የሴቶች ጉዳይ አለበት። ሄዳችሁ ስታዩ የዘረኝነትና የዘር ጉዳይ አለበት። እዛው ስትሄዱ የሰው ልጅ ነፃነት አለበት። እዛው ስትሄዱ የሰው ልጅ እኩልነት አለ። እዛው ስትሄዱ የሰው ገንዘብን መጠበቅ አለ። እዛው ስትሄዱ ስለ ሰላት አለ፣ ስለ ኢባዳ አለ፣ ስለ ወላጅ አለ፣ ስለ ልጅ አለ። ኢስላም ምንድነው የሚለውን ፉል ፓኬጁን ሰማራይዝ ያደረጉበት ቀን ነው። ነብዩ ሰለላሁ ዐለይሂ ወሰለም መሰናበቻ ላይ ነው። ለአሊ ካሁን በኋላ ላታገኙኝ ትችላላችሁ ብለው ሰማራይዝ ያደረጉበት የመጨረሻው ይሄን ሰመራይዝ ባረጉ በ81ኛ ቀናቸው ነው ወደ አኺራ የሄዱት ረሱል ሰለላሁ ዐለይሂ ወሰለም። ያን ሰመሪ ተናግረው ሲጨርሱ ነው ይሄ ቁርአን አንቀጽ የወረደው። እሱን ሄዳችሁ ስታዩ ሐጀተል ወዳእ ላይ የኢስላም ሰመሪ እስልምና ምን ጉዳዮችን ኢንፈሳይዝ አድርጎ እንዳስተማረ እዛ ሐጀተል ወዳእ ላይ ታያላችሁ። በፓኬጅ አንድ ኹጥባ ስለሆነ ሁሉንም ነገር ለማካተት ነው የተሞከረው። እዛ ውስጥ ኢስላም ምንድነው የሚል ጀማዎች ቢወዛገቡ ሰዎች ቢጓተቱ ምናምን ብትሉ ኢምፖርታንት የሚባሉት የ23 ዓመት ስራቸውን ዳዕዋቸውን ቂርአታቸውን ሰመሪውን ቋጭተው ሲጨርሱ ነው አልየውመ አክመልቱ ለኩም ዲነኩም ተባለ። ዛሬ ዲናችሁን ሞላሁላችሁ ተባለ። ወአትመምቱ አለይኩም ኒዕመቲ ኒዕማዬን በእናንተ ላይ ሞላሁ የተባለ በዛን ቀን ነውና እስልምና ከተውሂድ አንስቶ ከዛም አልፎ እያንዳንዱ ምን ጉዳይ ላይ ፎከስ ያደርጋል። እንደው ከጀማዓ ውዝግብ፣ ከሰዎች መጓተት፣ ከሰዎች ግራቀኝ ያችን ሐጀተል ወዳእ ላይ ያለችዋን ሰመራይዝ ያደረገውን በትክክል የተረዳ ሰው ኢስላም ለምን ጉዳይ ትኩረት እንደሚያደርግ ሰመሪውናል። የተቀረው ኪታብ ሙሉ ስታነቡ ያወዛግባል። አንዱ ወደዛ ይጎትታል፣ አንዱ ወደዚህ ይጎትታል፣ አንዱ ያን ቀን ግን ሰመሪ ኦፍ ዘ ፓኬጅ ከአላህ ምስክርነት ጋር የመጣበት ቀን ነውና ኢምፖርታንት ነው ያንን መረዳት ማለት ነው። ከዛ በዘለለ ረሱል ሰለላሁ ዐለይሂ ወሰለም ትኩረት አድርገው የተላኩት ከአላህ ጋራ የሰው ልጆችን ለማገናኘት ሰዎች አላህን እንዲያመልኩ የአላህን ፍላጎት ምድር ላይ እንዲሞሉ የተፈጠሩበትን ዓላማ ሊያሳኩ ነው። በዚህ መንገድ ውስጥ መንገድ ተቀምጦልናል፣ ምሳሌ ተቀምጦልናል። ነቢዩ ሰለላሁ ዐለይሂ ወሰለም መከተል ነው። እሳቸው ከአላህ አመጡ እናምናለን፣ ተገበሩ፣ በእሳቸው ሞዴልነት እንላለን። ከዛ ውጭ ግን ሺህ ነገር በ1400 ዳዕዋ ከጀመሩ ረሱል ሰለላሁ ዐለይሂ ወሰለም 1460 ዓመት አካባቢ ሆኗል። 13 ዓመት ከሂጅራ በፊት አለ። እሱን ስትደምሩ ማለት ነው ሂጅራው 47 ቢልም 13 እዛ ስላለ አንድ ላይ 1460። በዚህ ጊዜ ውስጥ ሰዎች እኛ ዘንድ እስኪደርስ ድረስ አስተያየት ሲጨምሩ፣ አመለካከት ሲጨምሩ፣ ሲተረጉሙ፣ ሲጎትቱ ሺህ ነገር አለ። የበለጠ የሚያስማማው ወደ ኦሪጂኑ መጠጋት ነው፣ ወደ ሰሃባ ትውልድ መጠጋት ነው፣ ወደ አስል ኪታቦች መሄድ እንጂ በኋላ በየመንገዱ የመጣ ብዙ የሚጎትት ነገር አለ። ሴፈስት መንገድ ሰሃባን ነቢዩን ሰለላሁ ዐለይሂ ወሰለም ምን አሉ፣ እንዴት አደረጉ ብሎ መከተል። ከዛ በዘለለ ደግሞ ያ ቁርአን ሲወርድና ምሳሌ ሲደረግ የነበረውን ሰሃባ ትውልድ ያለውን ማለት ነው። አቂዳም ይሁን ሌላም ጉዳይ ውዝግብ ከተነሳ ቁርአን፣ ሐዲስ፣ ከዛ የሰሃባ ትውልድ እንዴት አንደርስታንድ ሲምፕል በቃ። ከዛ በመለለ ማንም ወዲያ ወዲህ ቢል ብዙ ኮንፊውዥን ውስጥ ብንገባ መውጫ መንገድ ቀረብ ያለው እሱ ነውና እሱ ላይ ትኩረት እናደርግላል። ሶስተኛው የማነሳው ኢምፖርታንት ጉዳይ ኢስላም ሙስሊሞች እንዲሳካላቸው ይፈልጋል። ረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ያደረጉበትን መንገድና ቁርአንን ስታዩ ሙስሊሞች ከጥቃቅንና አነስተኛ ጉዳይ እንዲወጡ አላህ ይፈልጋል። ሙስሊሞች ሂማቸው ትላልቅ እንዲሆን ይፈልጋል።
ትላልቅ ነገር እንዲመኙ፣ ትላልቅ ነገር እንዲያስቡ፣ ትላልቅ ነገር ላይ እንዲደርሱ አላህ ይፈልጋል። በዚህ ምድር ላይ ያለነው ለውድድር ነው። አላህ ስብሓነሁ ወተዓላ ተባረከ አለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ አመላ። ንግስና በእጁ የሆነችው አላህ ስብሓነሁ ወተዓላ ችሮታው ሰፋ ይላል። አላህ ማለት በሁሉ ነገር ላይ ቻይ ነው። አላህ ማለት አለዚ ኸለቀል መውተ ሞትን የፈጠረው ነው እርሱ፣ ወልሐያተ ህይወትንም የፈጠረው ነው። ለምን? ሊየብሉወኩም ሊፈትናችሁ። ምንድን ነው ፈተናው ስንል አዩኩም አሕሰኑ አመላ፣ ከእናንተ ውስጥ ማንኛችሁ ስራው እጅግ ያማረ ቤስት የሆነ ስራ ማን ነው የሚሰራው የሚለውን ለመፈተን። ሞት የተፈጠረው ህይወት የተፈጠረው ለፈተና ነው። ፈተናው ደግሞ ማለፊያው በልጦ መገኘት ነው። አዩኩም አሕሰኑ አመላ ሁል ጊዜ መርሳት የለብንም። አላህ ስብሓነሁ ወተዓላ ከኛ የሚፈልገው ቤስት ነገር እንድንሰራ። ሐሰን አላለም። በዚህ እንደው ቤተር ጉድ ቤተር ቤስት ነው አይደለም። ሱፐርላቲቭ ፎርሙ ቤስት ነው። እዚህ ጋር አሕሰን ያለው ሐሰን አይደለም። ጥሩ ስራ ስሩ አይደለም፣ ቤስት የሆነውን ስሩ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ከናንተ አላህ በሁሉ ነገር ላይ ኢትቃንን ጽፏል፣ አሳምሮ መስራትን። አንድን ስራ ስትሰሩ አሳምራችሁ መስራትን አላህ ይወዳል። የውድድር ሜዳው የመወደድ ሜዳው አሳምሮ መስራት ነው። ቤስት ኳሊቲ ነገር ላይ መስራት ነው። ትልቅ ነገር ላይ መስራት ነው። ይህንን ሰሃቦች ውስጥ ረሱል ሰለላሁ ዐለይሂ ወሰለም ከተቱ። በተለያየ መንገድ ይህን ሲያሰርጹ ሰሃቦች ወደ ምን ገቡ? ምርጥ የሆነውን እጅግ ቤስት የሆነውን መፈለግ ሄዱ። እኔ እንትኖቹን ስፈትሽ ወደ 28 ጥያቄዎች ያገኘው ሰሃቦች የጠየቋቸው ረሱል ሰለላሁ ዐለይሂ ወሰለም። አንደኛው ይመጣና ከገንዘብ ውስጥ ምርጡ ገንዘብ የቱ ነው ይላል። በቃ ቤስት ፈልጉ ተብሎ ይል። አንዱ ይመጣና ከንግግር ውስጥ ምርጡ ንግግር ምንድነው ይላል። አንዱ ይመጣና ከሰደቃው ምርጡ ሰደቃ የቱ ነው ይላል። አንዱ ይመጣና ከሰላት ውስጥ ምርጡ ሰላት የቱ ነው። 28 ጥያቄ በ28 ሰሃባ ተጠይቀው እኔ ሰበሰብኩት ነው። ከዛ በላይ ሊሆን ይችላል። ለምን ሲባል ውድድሩ ቤስት ሆኖ መገኘት ነው። በተለያየ ዳይሜንሽን ተራውን አይደለም የሚፈልጉት፣ የሚበልጠውን ለማግኘት ጥረት ሲያደርጉ ታያላችሁ። ነገሩ ቤስት መሆኑ ብቻ ሳይሆን ረሱል ሰለላሁ ዐለይሂ ወሰለም ምን አረጉ? ትልቅ መሆን አለበትም፣ ከፍ ያለ መሆን አለበትም። ኢነላሃ ዩሂቡ መዓሊየል ኡሙር ወየክረህ ሲፍሳፈሃ። አላህ ከነገራቶች ሁሉ ቶፕ የሆነውን ይወዳል። ወየክረህ ሲፍሳፈሃ፣ ተራና ዝቃጭ ከስር ያለ ውዳቂውን አላህ ይጠላል። ሐላል ቢሆን እንኳን ለሙእሚን አይመጥንም። ቶፕ ያለው ነው ለአንተ የሚመጥነው። ስታንዳርዱ ከፍ ተደርጓል። አላህን ጀነት ስትጠይቁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ እንደው ያ አላህ ጀሀነም በጣም አስፈሪ ነው፣ ትንሿንም ጀነት ቢሆን የመጨረሻውንም በቃ እኔ ካንተ የምፈልገው እሳት አለመግባት ብቻ ነው፣ እንደዚህ ብላችሁ ዱዓ አድርጉ አልተባልንም። አላህን ጀነት ስትጠይቁ ኢዛ ሰአልቱሙላህ አልጀና ፈስአሉሁ ፊርደውሰል አዕላ፣ የመጨረሻ ትልቁን እሱን ጠይቁት። ለፊርደውሰል አዕላ የነየተ ሰው ካልተሳካ የሚቀጥለውን ያገኛል። ሲት በቃኛለች ያለ ተማሪ ጫፍ ላይ ገደል ላይ ነው ሄዶ የተቀመጠው ማለት ነው። ለምን ኤ ፕላስን ለማንተተ ቢ ለማንተተ ቢ ፕላሱን ለማንተተ እኔ ሳልወዳደር እጅ ሰጥቻለሁ ሲት በቃኛለች። እንደዛ ነው። የመጨረሻ ትልቁን ነይቱ። አላህ የሚወደው እሱ ነው አለ። ይህን ሲነግሯቸው ሰሃቦች ዘንድ ምን ሆነ? ሂማ ከፈለ። አቡበከር ስዲቅ መጣና የአላህ መልእክተኛ በሌላ ሐዲስ ምን ተናገሩ? ጀነት 8 በር አላት። ጾም የሚያበዙና በጾም የሚታወቁ ሆነ ባቡ ረያን የሚባል አለ። የረያን በር የሚባል አለ። በሱ ነው ስማቸው የሚጠሩ። ሰደቃ በመስጠት የሚታወቁ ሰዎች ደግሞ ባቡ ሰደቃ የሚባል አለ። በሱ ጀነትን አግባ ይባላል። ወላጅ የካደሙ ሰዎች ደግሞ የወላጅ በር አለ። ለዲን የታገሉ ሰዎች ደግሞ የጂሃድ በር አለ። በተለያየ በር ሰው ይጠራል ሲሉ አቡበከር የሰማረው ምንድን ነው? ሙሉ መሆን አለበት። ለምን ይለያያል አለና እጅ አውጥቶ የአላህ መልእክተኛ ወይ አንድ ሰው በስምንቱም የጀነት በር ስሙ ሊጠራ አይችልም ወይ አላቸው። ለምን ይጎላል?
ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? በስምንቱም የጀነት በር ስማቸው ከሚጠሩት ውስጥ አንዱ አንተ ነህ። አሁን አቡበከር በስምንቱም ቢጠራ እኮ በአንዱ ነው የሚገባው። ግን ለምን ይጎላል? ጥሪው ራሱ ለምን ይጎላል? ሙሉ ትልቁን የመጨረሻውን ነይቱ በተባለው ትውልድ ውስጥ ትላልቅ ነገር መነየት ተፈጠረ ማለት ነው። ለምን ትናንሽ ነገር እንመኛለን? ትላልቅ ነገሮችን ተመኙ አላቸው። ሰሃቦች ትላልቅ ነገር ምንድነው በሚል ሁሉም በየራሱ ትላልቅ ነገር። አንድ ጊዜ ከምርኮ ገንዘብ የተገኘውን ለሰዎች እንደ ሀጃቸው ረሱል ሰለላሁ ዐለይሂ ወሰለም ሲያከፋፍሉ አቡ ሁረይራ ዝም ብሎ ቆመ። ሌላም አንድ ሰሃባም ዝም ብሎ ቆመ እና ረሱል ሰለላሁ ዐለይሂ ወሰለም አዩና ያ አባ ሁረይራ አማ ተስአልኒ ሚን هذه الغنائم ከዚህ የምርኮ ገንዘብ አትጠይቀኝም? ግማሹ ላገባ ነው፣ ግማሹ አጃለኝ እያለ ሲሰጠው ዘንብ ብለህ ትቆማለህ ያለ አቡ ሁረይራ ምን አለ? ኢኒ ላ አስአሉከ አን ዛሊካ እኔ ከዚህ አልጠይቆትም አለ። ምንድነው የምትጠይቀኝ ሲሉ ኢኒ አስአሉከ አን ቱዐሊመኒ ሚማ አለመከ አላህ እኔ የምጠይቆት አላህ ካሳወቆት ነገር እንዲያሳውቁኝ ነው። ይሄን ሂማውን ነው በዚህ መልኩ ነው በልጭ የምገኘው ብሎ መርጠዋል አቡ ሁረይራ። የሚገርመው የአቡ ሁረይራ ነብዩን ሰለላሁ ዐለይሂ ወሰለም ሙስሊም ሆኖ ያገኘው 3 ዓመት ተኩል ብቻ ነው። ከ23 ውስጥ 3 ዓመት ተኩል ብቻ ነው አብራቸው ነው። 19 ዓመት ተኩል ዳዕዋ ሲያደርጉ አቡ ሁረይራ ሙስሊም አልነበረም። መካ ምዕራፍ ላይ የለም። በ3 ዓመት ተኩል ግን አብሯቸው ሆኖ ሙሉ ነገሩን ሰጥቶ ሐዲስ በማስተላለፍ ከሁሉም ሰሃባ አንደኛ ሆነ። ልብ ብላችኋል። 13 ዓመት መካ ላይ ሙስሊም አይደለም። 7ኛው ዓመተ ሂጅራ ከኸይበር ዘመቻ በኋላ ነው አቡ ሁረይራ የሰለመው። ግን ሰው ገንዘብ ሲወስድ ምናምን ሲል እኔን አይደለም ጥያቄ የኔ ጥያቄ ኢኒ አስአሉከ አን ቱዐሊመኒ ሚማ አለመከ አላህ ለዚህ ዓላማ ተርቦ ተጠምቶ ተቸግሮ ሰዎች ህፃናቶች ከረሃብ የተነሳ እንቅልፍ ውጭ ተኝቶ ያለ እብድ ነው ብሎ የመዲና አንዳንድ ህፃናት ሁሉ ሲያሹፉበት ሳያውቁት ማለት እንዲህ ዋጋ ከፍሎ አቡ ሁረይራ ዛሬ የዓለም መስጂድ ብትሄዱ አንድ ቀን የአቡ ሁረይራ ስም ሳይነሳ አይውልም። ወይ በሐጅ ሲነሳ ስለ ሐጅ ዳዕዋ ይደረጋል፣ ወይ የሆነ ዳዕዋ በሆነ መንገድ የሆነ ሰው ያነሳው ስሙን ተክሎ ሄደ ማለት ነው። ታሪክ አስቀምጦ ሄዱ ማለት ነው። ለምን ስንል በቀልድ የተገኘ ነገር አይደለም። ዋጋ ተከፍሎበት በእያንዳንዱ ሰው በሚሰራው ኸይር ስራ ለሱም ኤግዛክት ኮፒ ኦፍ የዛ አጅር ይጻፍለታል ማለት ነው። ይህንን ተክሎ ሄደ። ሌላኛው ሰሃባ ሲሉ ሰው ሁሉ ካልሄደ አልጠይቅም ማለት ሲሄዱ መጣና ኢኒ አስአሉከ ሙራፈቀተከ ፊል ጀና አላቸው። ጀነት ውስጥ የእርሱ ጓደኛ መሆን ነው የምፈልገዋል። የዚህ ደግሞ ከበድ ያለ ጥያቄ ነው። ረሱል ሰለላሁ ዐለይሂ ወሰለም ሌላ ጥያቄ ካለ ጠይቀኛሉ። አይ የኔ ጥያቄ ይሆናል ትልቅ ጠይቁ ተብሏል፣ ከዚህ አልወርድም አለ። አይ ሌላ ነገር ካለ አሉ። አይ የኔ ጥያቄ ይሆናል። ያን ጊዜ ረሱል ሰለላሁ ዐለይሂ ወሰለም አሉ ወአይኒ አላ ነፍሲከ ቢከስረቲ ሱጁድ ይሄ ነገር እንዲሳካ ከፈለክ አግዘኝ። በምን ስጁድ በማብዛት ኢባዳ በማድረግ አግዘኝ። ዝም ብሎ በመጠየቅ አይገኝማ። ከባድ ነገር ነው ያነሳ። ልፋት ይፈልጋል ማለት ነው። ዝም ብሎ ስለተመኘ የሚሆን ነገር አይደለም። በአንድ አሰር ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ትላልቅ ነገር እንዲመኙ ምናምን እንዲጠይቁ ቀስቀሰው ሲሉ አንድ ሰው መጣና ጥያቄ ያለኝ ምንድነው ሲል የምትታለብ ግመል ይስጡኝ ለኔ አለ። ተናደዱ ረሱል ሰለላሁ ዐለይሂ ወሰለም። እኔ ትላልቅ ነገር ጠይቁ እላለሁ፣ አንድ ግመል የምትታለብ ትጠይቃላችሁ? ከዛ ምን አሉ? ቢያንስ ምነው ሞራላችሁ ይሄን ያህል ወደቀ? እንደዛ እንደ አሮጊቷ በኒ እስራኤል ሴትዮዋ እንኳን አትሆኑም እንዴ አሉ። ሰሃቦች ግራ ገብቷቸው ማናት ሴትዮዋ ብለው ሲጠይቁ በሙሳ አለይሂ ሰላም ዘመን ነው አሉ። ሙሳ እስራኤላውያንን ይዘው ከግብጽ ሊወጡ ሲሉ መንገድ ጠፍቶባቸው ተንከራተቱ። ወደዚህ ቢሄዱ ወደ ትክክለኛ መንገድ መውጣት አልቻሉ። ምን ሆነን ነው ብለው ሽማግሌዎችን ሰብስበው ምክር ጠየቁ። ሲጠይቁ አንድ ነገር ረስተን ነው አላቸው። ምንድነው ሲባል ከግብጽ ስትወጡ የኔን ጀናዛ አብራችሁ ይዛችሁ ውጡ ብሎ ነብዩ ዩሱፍ ድሮ አባቶቻችንን ቃል አስገብተዋል። የዩሱፍን ጀናዛ ጥለን ልንወጣ ስለሆነ ነው። ማን ነው የነብዩ ዩሱፍ ጀናዛ ያለበትን የሚያውቀው?
ከዛ አንዲት አሮጊት ሴትዮ አለች የደከመች የጃጀች አሮጊት እሷ ታውቃለች አሉ። እሷ ጋር ሄዱና የዩሱፍ ጀናዛ የተቀበረበትን ታውቂያለሽ ንገሪን አሉ። የኔን ጥያቄ ከመለስክ እነግርሃለሁ አለቻቸው። ምንድነው ጥያቄ ሲሉ ጀነት ውስጥ ልክ ያኛው ሰሃባ እርሷ አጠገብ መሆን አላለ ጀነት ውስጥ አንተ ከምታገኘው ማግኘት አለች ስትዩ ይሄማ አይሆንም አሉ ሙሳ። አይሆንም አለ እኔ ጋር ያለውም አይሆንም ብላ ገብታ በረዘጋች ማለት። ከዛ ጅብሪል ተልኮ አንተ አይሆንም የማለ ስልጣን ማን ሰጠ? ሴትዮዋን አላህ ይማዋን አይቶ እሺ በላት ተባለ። የጠየቀችው ተገኘ። የዩሱፍን ቀብር አሳዩ፣ ይዘው ሄዱ። እቺ ሴትዮዋ እንኳን ይሄን እድል እንዴት እንደተጠቀመችው አርጅታ የጃጃጅ ሴት በዚህ እድል ጥያቄዋ ደግሞ እንደው ጫፍ ላይ ሲደርስ እኮ ሰው ይፈራል አይደለ? መሞቻ ጋር ሲደርስ ብቻ እኔ ካቲማ እንደው ምን ይሆን ምናምን ብሎ ትንሽም በዚህ ሰዓት እንኳን ትልቁን የመጨረሻ ነው የተመኘችው። ከዚህ ሴትዮዋ ታንሳላችሁ ብሎ ረሱል ሰለላሁ ዐለይሂ ወሰለም አንድ ግመል የምትታለብ ስጡኝ ያለውን ሰሃባ ይሄን አሉ። ከፍ አድርጉ ፍላጎታችሁን፣ ሂማችሁን ከፍ አድርጉ። ትናንሽ ነገር ከተመኛችሁ ትናንሽ ቦታ ነው ራሳችሁ የምታገኙ። ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ስትሄዱ ከፍ ከፍ ለማድረግ ብዙ ለፍተዋል። ትልቅ ነገር እንዲመኙ፣ ትላልቅ ነገር እንዲያስቡ። አንዳንድ ጊዜ ስታዩ ሰዎች እዚህ ጋር ተጨቆንን ተበደልን ብለው በሚያሳዝን አህዋሉ ሲሉ አርቀው ነው ወደዛ የሚያሳዩአቸው ትላልቅ ነገር። አንድ ጊዜ መጣና ኸባብ ኢብኑል አረት የሚባል ሰሃባ መካ ላይ ያሉ ጭቆና በዛባቸው። መጣና አላ ተድኡ ለና አላ ተስተንሲር ለና፣ እስከ መች ነው እንደዚህ ዱዓ አታደርግልንም? አላህ ነስር እንዲሰጠን አትጠይቅም? እስከ መች? ነብዩ ሰለላሁ ዐለይሂ ወሰለም ተደግፈው ነበሩ። ቀና አሉና ከናንተ በፊት የነበሩ ሰዎች አሉ። ከናንተ በፊት የነበሩ ሰዎች አንድ ሰው በኢማኑ ምክንያት ጉድጓድ ቆፍረው ጉድጓዱ ላይ አምጥተው ራሱን አስቀምጠው ዲንን ትለቃለህ አትለቅም ብለው ይቆርጡታል በመጋዝ ሁለት ቦታ። ከዛ በብረት ሙሽጥ ስጋና አጥንቱን ለመለየት ይሞክራል። ይሄን እንኳን ሲያደርጉ ከዲኑ አይመለሱም። ከዛስ ወላሂ ያን ይሄ ዲናን ለየብሉገና هذا الدين ما بلغ الليل والنهار ፀሐይና ቀንና ምሽት የደረሰበት ቦታ ሁሉ ይሄ ዲን ይደርሳል። እናንተ ግን ትቸኩላላችሁ። ከዛ እሱ እዚህ ጋር መካ ላይ ተጨቆና በዛብን ብለው ሲልሳቸው ገና ለሙሉ ይደረሳል እስልምና። የኸንደቅ ዘመቻ ጊዜ ተከበዋል። 10,000 ጦር ከቧቸዋል። ምሽግ እየቆፈሩ ነው። ድንጋይ አስቸገረን ብለው ሰሃቦች መጥተው ለነብዩ ሰለላሁ ዐለይሂ ወሰለም ነገሩ። መቆፈሪያውን አነሱና ራሳቸው ገብቶ ቢስሚላህ ብለው ሲመቱ 1/3 ተሰበረ። አላሁ አክበር ለቀድ ኡቲቱ መፋቲህ الشام የሻም ሀገር ሶሪያ የሚባለው ዛሬ ፍልስጤምን ጨምሮ የዛን ሀገር መክፈቻ ቁልፍ ተሰጠኝ። እዚህ ጋር እኮ ጭንቅላን ያለው ሰው ምን ይላሉ? አንዳንድ ሙናፊቆች ገና ሻም ምናምን ይላል እንደዚህ ጋር ለሽንት እንኳን ሰው ወጥቶ መግባት የሚያስፈራበት ደረጃ ደርሰዋል። ረሱል ሰለላሁ ዐለይሂ ወሰለም ከዚህ አልፎ እዛ ተመልከቷል። ሁለተኛውን ሲመቱ አላሁ አክበር ለቀድ ኡቲቱ መፋቲህ አልፈርስ የፋርስን የኢራንን መክፈቻ ቁልፏ ተሰጠኝ። ሶስተኛውን ሲመቱ አላሁ አክበር ለቀድ ኡቲቱ መፋቲህ አልየመን የየመን መክፈቻ ተሰጠኝ። ወኢኒ ለአራ አብዋበ ሰነዓ የሰነዓ መግቢያው በር እየታየኝ ነው። ሰሃቦችን ምን እያሉ ነው ሲሉ ዛሬ ካለው ጭቆና ዛሬ ተከበብን፣ ውጡና ትላልቅ እዛ ጋር ስኬታማ ስንሆን ተመልከቷል። ይሄን ብቻ አይደለም፣ ችግር ውስጥ በነበሩበት ጊዜ ምን አሉ? ሩም ሀገር የምትባለው የቤዛንታይን ኢምፓየር ዋና ከተማ የነበረችው ዛሬ ኢስታንቡል የምትባለው ቱርክ ናት። የክርስቲያኑ ዓለም ዋና ሀገር ናት። ቱርክን ሰው በእስላም ታሪክ ነው የሚያውቀው። ቱርክ ከእስልምና ታሪክ የበለጠ የክርስትና ታሪኳ ይበልጣል። የነቂያ ጉባኤ የተካሄደው ቱርክ ሀገር ነው። ኢየሱስ ላይ ሰው ነው አምላክ ነው ምናምን ጭቅጭቅ ውሳኔ 325 ቱርክ። እሱም ብቻ አይደል፣ ጳውሎስ የመጽሐፍ ቅዱስ ስብከት አረገ እንዲሆነ ያ ሁሉ ታሪክ ቱርክ ነው።
ማርያም የኖረችበት ኤፌሶን ምናምን ቱርክ መጽሐፍ ቅዱስ ላይ 7 ቤተክርስቲያኖች አሉ። 7ቱም ቱርክ ሀገር ነው ታሪካቸው። ጳውሎስ ለሮሜ ለምናምን 14 ደብዳቤ የተጻፈው ቱርክ ሀገር ነው። የሚገርም ታሪክ ያለው ነው። ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሙስሊሞች ትይዛላችኋል እና ستفتح ቁስጥንጤንያ የምትባለውን ትይዛላችሁ፣ ትከፈታለች። ኒዕመል አሚሩ አሚሩሃ የሚገርም አሚር ነው ይሄን የሚያሳካው። ኒዕመል ጀይሹ ዛሊከል ጀይሽ ይሄን የሚያሳካው ጦር እንዴት ያለ ጦር ነው ብለው እዚህ ጋር ለሚጨቆኑ ሰው ገና ያኛው ይከፈታል አላቸው። ይሄን ሲሰሙ ሰሃቦች ምንድነው ሲባል ከዚህ ውጡና ያን ትላልቁን ነገር አስቡን እዚህ መንደር ላይ ምናምን ይሄ ሲምፕል ነገር ነው አጥላላችሁ ይሁን። ሰሃባዎች ይሄን ለማሳካት ሄደው አቡ አዩብ አልአንሳሪ የሚባለው ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲሄዱ እሱ ጋር ያረፉት፣ ጀናዛውን ብትሄዱ ኢስታንቡል ነው ያለው ሰሃቢዩ ማለት በዛ ዘመን ይሄንን ሐዲስ ይዘው ለማሳካት ማለት ነው ሙከራ አድርገዋል። በሙአዊያ ዘመን ማለት ነው ለ800 ዓመት አልተሳካም። ግን መጨረሻ ሙስሊሞች ከፈቱ። ይሄንን ውጡና ትላልቅ ነገር አስቡ ብለው ቪዥን ይሰጧቸዋል። ትላልቅ ነገር እንዲያስቡ ትላልቅ ነገር ነው። ከዚህ የተነሳ ሰሃባን ስታዩ 80% ሰሃቦች ከተወለዱበት ሀገር ውጭ ነው የሞቱት። ይህም የእስላምን ሂማና ሪሳላ ተሸክሞ በየሀገሩ ተበትኖ ነው በየሀገሩ የሞቱት። ምንድነው ስትል በዛ ዘመን ግን ይሄ ቪዥን ሲሰጣቸው ትላልቅ ነገር ሲሰጧቸው ሰሃቦቹ ጭቆና ውስጥ ነበሩ፣ በደል ውስጥ ነበሩ። እንደው ዛሬን አላህ ያሳልፍልን ብሎ ትናንሽ ነገር አለ ትላልቁን ከፍ ያለ ለዛ ሂማ እንዲኖር መቀስቀስን ዲናችን ውስጥ እናያለን። ሌላኛው በእስላም ታሪክ ትላልቅ ስኬት ማምጣት ላይ አንዳንድ ጊዜ ምን ዋጋ አለኝ እኔ እኮ ደካማ ነኝ እኔ ሰነፍ ነኝ በዚህ መልኩ አይደለም ዓለም የሚሰራው። በእስላም ታሪክ ትላልቅ ስራ የሰሩ ብዙ ሰዎችን ብትወስዱ መጀመሪያ ከነበሩበት መስመር በኋላ ነው አቋማቸውን ቀይሮ የተመለሱትና ቁም ነገር የሰሩት። የተወሰኑትን ሳምፕል አነሳል። ኢማሙ ማሊክ ቢን አነስ ወይም የማሊኪ መዝሃብ መስራች ልጅ እያሉ መሆን ይፈልጉት የነበረው የባህል ዘፋኝ ነው። የባህል ዘፋኝ መሆን ይፈልጋሉ። የባህል ዘፋኝ ለመሆን እንዳጎታቸው ተመኝተው ሲያወሩ እናት ሰማችና ያንተ ቦታ እዛ አይደለም የኔ ልጅ የባህል ዘፋኝ አይሆንም ዓሊም ነው መሆን ያለብን ብላ እናት ናት አቋም አስቀይራ ወደ ቂጣት ወስዳ መስጂድ ተከታትላ ምን ብላ እዚህ ቦታ ያደረሰችው። መጀመሪያ ግን ፍላጎታቸው ባህል ዘፋኝ ዘመኑ ነው። አቡ ሐኒፋን ብትወስዱ ትልቅ ሀብታም ነጋዴ መሆን ነው እንጂ የኢልም አውራ ሆኖ በዚህ ደረጃ ሊደርሱ አልነበረም። ቢዝነስ ላይ በጣም ሲያተኩሩ ሻዕቢ የሚባለው የሐዲስ ሊቁ አገኛቸውና ንግድ ላይ ብቻ ተተኩር ይሄን አእምሮህን ወደ ቂራት አምጣው። በጣም ጂኒየስ ነበሩ ማይንዳቸው ቢዝነስ ላይ ምናምን ይሄንን አምጣ ብሏቸው ከዛ በኋላ ነው ወደዚህ መጥተው ቀርተው ያ ምናውቃቸው አቡ ሐኒፋ የመጡት። ኢማሙ አህመድን ብትወስዱም ነጋዴ የመሆን ነው ህልማቸው። እናታቸው ናቸው መስመር ወደ ኋላ ያስቀየሯቸው። ኢማሙ ሻፊዒንም ብትወስዱ ገጣሚ መሆን ነው ህልማቸው። ግጥም ገጥመው የመካ ሙፍቲ የነበሩት አቡበከር ቢን ሙስሊም አልዘንጅ የሚባሉት ሙፍቲ ጋር ሄደው እስቲ ይሄን ግጥም አድምጥልኝ አሉ። ሻፊዒ ወጣት እያሉ ሲሰሙ ግጥሙን ምን አሉ? ይሄን ግጥም ስሰማ ያንተን አእምሮ ጂኒየስነት እያየው ወደ ቂጣት ቢመጣ ምን ሊሰራ እንደሚችል እያሰብኩ ነው ግጥሙን የሰማሁት። ሻፊዒ ወደ ቂጣት ቢመጣ ይሳካልኛል ብለው ያንን ግጥም ትተው መጡ። መጨረሻ የሆኑትን ነው። ኢማሙል ቡኻሪን ብትወስዱ ሰሂህ አልቡኻሪን የመጻፍ ህልም አልነበራቸው። ኪታብ እየቀሩ እያለ ሼኻቸው ኢስሐቅ ኢብኑ ረሃዊያ ጥያቄ ጠየቁ። ማን ነው ከናንተ መሃል ምን ሚንኩም የጅማዕ ለና አሃዲስ ሰሂሃ ማን ነው ሰሂህ የሆኑ ሐዲሶችን ብቻ ለይቶ ኪታብ የሚጽፍልናል? ይሄ ሐሳብ እኔ ውስጥ አልነበረም ይላል። ከዛን ቀን ጀምሮ ማሰብ ጀመርኩ። መጨረሻ ላይ እኔው መሆን አለብኝ ብዬ ተነሳው። መጨረሻ ሰሂህ አልቡኻሪ ተገኘ። ይሄ ብቻ አይደለም፣ ብዙ ሰዎች ናቸው
ሰላሐዲን አልአዩቢ ቁድስን የከፈተው ወታደር ሲሆን ቁድስን የመክፈት ህልም አልነበረውም። ኑረዲን ዘንኪ እንደገና እናት መክረው በሷ ምክር ነው ወታደር ከሆነ በኋላ ነው ቪዥኑን ቀይሮ እዚህ ደረጃ የደረሰው እንጂ መጀመሪያ አልነበረም። ቱርክ ቅድም የነገርኳችሁ የቁስጥንጢንያን ታሪክ ስናነሳ ይህንን ሐዲስ ኪታብ ሲቀሩ ሼክ ሸምሰዲን የሚባሉት ሼኽየው መሐመድ አልፋቲህን በልጅነት ሲያቀሩት ምን አሉት? ይህን ሐዲስ ሲነግሩት ምን አይነት ሰው ነው ይህን የሚከፍተው ብሎ ሼኽየውን ጠየቀ። ሰቱፍታህ ቁስጥንጢንያ ኒዕመል አሚሩ አሚሩሃ ወኒዕመል ጀይሹ ዛሊከል ጀይሽ ሲባል አንተ ለምን አትሆንም አሉት። ማን ነው ብሎ ሌላ ቦታ ሲፈልግ አንተ ራስህ ለምን አትሆንም ማለት ይሆናል የሚል ጭራሽ ሐሳብ ውስጥ የለም። እኔ ለምን አልሆንም ብሎ ማሰብ ጀመረ። ለ3 ዓመት ያህል ጥናት አደረገ፣ ዝግጅት አደረገ። ለምን አቃታቸው? ከዚህ በፊት የነበሩት ከሰሃባ ጀምሮ 800 ዓመት ለምን አቃታቸው? ማጥናት ጀመረ። ከዛ መጨረሻ ላይ ሚስጥሩን አገኘ። የባህር ኃይል አዘጋጀ። ከተማዋ በአጥር የታጠረች ናት። እንዴት አድርጌ ብሎ ፕላን አድርጎ መጨረሻ ላይ እሱን ያሳካው። ይሁን ሩቅ ቦታ አትፈልጉ ማለት ነው። አንድ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ከኔ ኡመት ውስጥ 70,000 ሰዎች ጀነት ይገባሉ ያለ ሂሳብ አሉ። እኛ ብንሆን ምንድነው የምንለው? እነማን ናቸው? እኛ ወደ ውጭ ሆነን ማን እንደሆኑ ወሬውን ለማየት እነማን ናቸው እንላለን። ወዲያው ኦካሻ የሚባል ሰሃባ ነበርና የአላህ መልእክተኛ ዱዓ ያርጉልኝ አላህ ከነሱ እንዲያረገኛል። አላህ አንተ ከነሱ ነህ አሉት። ሌላ ሰሃባ ሲያይ ለኔም ዱዓ ያርጉልኛል። ሰበቀከ ቢሂ ኦካሻ ቀድሞሃል። በሁለቱ መሃል ያለው ልዩነት ምንድነው? ቢ 1 ደቂቃ 2 ደቂቃ ግን ይሄ ሲሰማ ምንም ዓላማ የለውም ከነሱ መሆን ነው። ወዲያው ከነሱ ያርጉልኝ ዱዓ። ይሄስ ለሰው ሲሰጥ አይቶ ለኔም ብሎ መጣ ማለት ራሽ ሐሳብ ውስጥ የለም። አንድ ነገር ኸይር ነገር ስንሰማ ከዛ ባለቤት መሆን እኔ መሆን አለብኝ ከዛ ብለን ራሳችንን እዛ ቦታ ለማስገኘት ነው ሂማችን መሆን ያለበት እንጂ የሚገርሙ ናቸው እንደዚህ ናቸው ብለን እኛ ውጭ ሆነን ወሬውን ብናወራ በዛ ደረጃ ከሆነ ሰክሰስ አይመጣም ማለት ነው። ስለዚህ ከፍ አድርገን መሄድ አለብን። በታሪክ ውስጥ በተለይ ወጣቶች ብዙ ጊዜ ምን እየመጣ ነው? ትላልቅ ሰዎች ናቸው የሚያሰቁኝ እኮ ልጅ ነን ገና ነን ምናምን እንደዚህ የሚባል ነገር የለም። ታሪክ የሰሩ ሰዎች በወጣትነታቸው ነው። ብዙ ታሪክ የሰሩት በወጣትነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኦሳማ ኢብኑ ዘይድ የኡሙ አይመንን ልጅ ኢትዮጵያዊቷን የሷን ልጅ ሊሞቱ ሲሉ የጦር መሪ አድርገው መደቡ። እዚህ ጦር ውስጥ አቡበከር አለበት፣ ዑመር አለበት፣ ታላላቅ ሰሃቦች አሉበት። መሪው ግን የ18 ዓመቱ ኦሳማ ቢን ዘይድ። ከዛ አንዳንድ ሰዎች ተናገሩ፣ እንዴት የ18 ዓመት ወጣት በእነዚህ ትላልቅ ሰዎች ላይ አሚር ይደረጋል ብለው አወሩ። ይህን ሲሰሙ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሚንበር መጡ። ከዚህ በፊት አባቱ ዘይድን ስመድብ አጉረምርሟቸዋል። ዛሬም ልጁን ስሾም ይህንን ተናገራችሁ። አላህን የሚያስደስተው እኔን የሚያስደስተው እኔ የመረጥኩት ይሄ ነው አሉ። ጦሩ ዝግጅት እያደረገ እያለ እሳቸው ወደ አኺራ ሄዱ፣ ሞቱ። ከዛ አቡበከር ተመረጡ። አቡበከር እንግዲህ ከጦር ውስጥ ወጡ ማለት ነው፣ አሚር ስለሆኑ ውስጥ ነበሩ። አንዳንድ ሰዎች መጡና ይህ ነገር ቢቀየር ይሻላል፣ ፈተና ነው ዙሪያችን ከቦ ያለው፣ ስለዚህ የኦሳማ መሪነት በሌላ ሰው ይተካ ብለዋል። አቡበከር ተናደድ። እኔ ማን ሆኜ ነው ነብይ የመረጡትን መሪ የምቀይረው? ኦሳማ ስንት ዓመቱ ነው ስትል 18 ዓመቱ ነው። ሙዓዝ ኢብኑ ጀበል ወደ የመን ተልኮ መሪ ዳዕዋ ሲላክ የ20 ዓመት ወጣት ነው። ሐላልና ሐራምን በማወቅ ከዚህ ኡማ ሙዓዝ ኢብኑ ጀበል ነው ሲሉ ከነቢ ቀጥሎ ሰለላሁ ዐለይሂ ወሰለም የ20 ዓመት ወጣት ነው። አኢሻ ረዲየላሁ ዐንሃ ረሱል ሰለላሁ ዐለይሂ ወሰለም ሲሞቱ እድሜዋ 18 ዓመት። እሳቸው ከሞቱ በኋላ ለ48 ዓመት ቂራአት አቅርታለች፣ ወንዱንም ሴቱንም ጠቅላላ ሰሃባ 48 ዓመት። ኡርዋ የሚባለው ታቢዒ ይላል ማ ረአይቱ እምራአቱን አዕለሙ ቢጥቢ ወላ ቢፍቅህ ወላ ቢሽዕሪ ሚን አኢሻ። እኔ አላየሁም በዲናዊ እውቀት በሕክምና በግጥም ችሎታ
ከሷ የሚበልጥ ሰው አላየውም ይላል። አቡ ሙሳ አልአሻሪ ምን ይላል? እኛ የአላህ መልእክተኛ ሰሃቦች ከባድ ጥያቄ ሲደርስን ሲቀጥምን አይሻ ጋር ሄደን መፍትሄ እንፈልግ ነበር ይላል። ስንት ዓመት ሆነው? 18 ዓመቷ ላይ ነው ማቅራት የጀመረችው። እሱ ብቻ አይደለም፣ ብዙ ሰዎችን ስታዩ በወጣትነት እድሜ። ከዛም በኋላ ስትመጡ መሐመድ አልፋቲህ ቅድም ያልኳችሁ 21 ዓመቱ ነው። ሼክ አልኢስላም ኢብኑ ተይሚያ ኪታብ ምናምን መጻፍ የጀመሩት በ21 ዓመት ነው። ኢማሙ ሻፊዒ ሪሳላ የተሰኘውን የፍቅህ መጽሐፍ የጻፉት በ30 ዓመታቸው። ሼክ አልኢስላም ኢብኑ ተይሚያ አቂደቱል ዋሲጥያን በ30 ዓመት ነው የጻፉት። በርካታ ሰዎችን ብትወስዱ በወጣትነት ነው ስራ የሰሩት። እኛ ሀገር ስትመጡ አባ ጅፋር በ17 ዓመት ነው መሪ የሆኑት ጅማ እዚህ ባላችሁበት። ሼክ ጠልሃ ጃፈር አፄ ዮሐንስን መታገል ሲጀምሩ 25 ዓመታቸው ነው። 25 ዓመት ነው ትግል የጀመሩት። ያም ብቻ አይደለም፣ የአፋሩ አሊ ሚራ ሐንፍሬ መሪ ሲሆኑ 26 ዓመታቸው ነው። አሚር አብዱላሂ የሐረሪው 20ዎቹ መጨረሻ ላይ ነው የነበሩት። ልጅ ኢያሱ 18 ዓመት ነው በመሪ ሲሆኑ። የሙስሊሞቹን ተው፣ ፋሲለደስ የጎንደሩ መሪ በ29 ዓመት ነው መሪ ሆኖ። መለስ ዜናዊ የኢህአዴግ ሊቀመንበር የሆነው በ28 ዓመቱ ነው። የኢትዮጵያ ፕሬዝዳንት የሆነው በ35 ዓመት ነው። ኃይለ ሥላሴ አልጋ ወራሽ ሲሆኑ በ24 ዓመታቸው ነው። ንጉስ ሲሆኑ 38 ዓመት ነው። መንግስቱ ኃይለማርያም በ35 ዓመት ነው ኢትዮጵያ መሪ ሆነው። አፄ ዮሐንስ በ37 ዓመት ነው መሪ ሆኑት። ቁጥሩ ብዙ ነው። በስንት ዓመት ዝግጅት ጨምሮ በስንት ዓመት አሳውስቱ የደረሱበት ነው። ቀድሞ ነው ማለት ብዙ ብንቆጥር ብዙዋል። እኛስ እኛ ገና ነን እያልን ራሳችንን ወደ ኋላ እናስቀር። ታሪክ የሚሰሩ ሰዎች በጊዜ ነው ብዙዎቹ። ስለዚህ ገና ነኝ ምናምን እያልን ይሄዳል እድሜ። ወጣትነት ላይ ነው ቁም ነገር የሚሰራው፣ ታሪክ የሚሰራው። ብዙዎቹም በዛ ደረጃ ሰርተው ይሄዱት። ስለዚህ እድሜያችንን ኤክስኪውዝ አናደርገው። የእውነት ከተነሳን የእውነት በትልቁ ካሰብንና ከለፋን ይገኛል። አላህ ለሚለፉ ሰዎች ሁልጊዜም ይረዳቸዋል። الذين جاهدوا فينا لنهدينهم سبلنا በእኛ መንገድ የታገሉትን መንገዳችንን እንመራቸዋለን አላህ ብሏል። ትግል ነው ከኛ የሚፈለገው፣ ጥረት ነው ከኛ የሚፈለገው እንጂ ገና ነኝ ዋጋ የለኝም ምናምን እያል ራሳችንን አናሳንስ። ስለዚህ አቅም አላህ ውስጣችን አስቀምጧል። ይሄን መረዳት ይፈልጋል። ሌላኛው ሁሉም ሰው መሪ አይሆንም። ሁሉም ሰው አንድ አይነት ቦታ አይደለም። የኔ ዘርፌቱ ነው ብሎ ማየትም ጥሩ ነው። በየትኛው በኩል ነው ብገባ የበለጠ ተጽዕኖ የምፈጥረው ሚለውን ማየት ጥሩ ነው። ምክንያቱም ሁሉም ሰው ለአንድ አይነት አይደለምና እስልምና ውስጥ የሥራ ክፍፍል አለ። ነብዩ ሰለላሁ ዐለይሂ ወሰለም ጊዜ አላህ Subhanahu Wa Ta'ala ያወረደው የቁርአን አንቀጽ ለዚህ ፍንጭ ይሰጣል። ሁሉም ሰው ስለ ጂሃድ ዳዕዋ ተደርጎ ሁሉም ሰው ዳዕዋ ጂሃድ ማድረግ ፈለገ። አላህ ግን ሁሉም ሰው ማድረግ አለበት ሳይሆን ሁሉም ሰው ማድረግ የለበትም። ለምን? ስራ ተከፋፈሉ። ስራ መከፋፈል ያስፈልጋል። እና በዚህ አንቀጽ ላይ ምንድነው فلما رجعوا إليهم لعلهم يحذرون ما كان للمؤمنين كافة فلولا نفر من كل فرقة منهم طائفة ليتفقهوا في الدين ولينذروا قومهم إذا رجعوا إليهم ولعلهم يحذرون مؤمنوች በጠቅላላ ወደ ጂሃድ መሄድ የለባቸውም። መሄድ አለባቸው ነበር የሚጠበቀው፣ መሄድ የለባቸውም። فلولا نفر من كل فرقة ከሁሉም ቡድን ሰዎች ተመርጠው ቁጭ ብለው ليتفقهوا في الدين فقيه እንዲሆኑ ዲናቸው ላይ በደንብ ይማሩ። فلما رجعوا إليهم ጂሃድ ሄዱት ሲመለሱ ቁጭ ብለው ደግሞ ሲቀሩና ስፔሻላይዝ ያደርጉ ዳዋ ያርጉላቸው። ዛት ምን ስራ ተከፋፈሉ። ስራ ክፍፍል ያስፈልጋል ነው በዲኑ ሁሉም አይነት ያስፈልጋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በተለይ የስራ ክፍፍል ላይ ትኩረት አድርገው ለሰሃቦች መስክረዋል። ሐላልና ሐራምን ከኔ ኡማ ውስጥ ሙዓዝ ኢብኑ ጀበል ነው አሉ። አሚን هذه الامه ابي عبيده ابن الجراح ነው በታማኝነት እሱ ነው።
አላህ ቁርአንን ባወረደው መልኩ መቅራት የፈለገ ሰው አብዱላህ ኢብኑ መስዑድ እንደሚቀራው ይቅራል። ተፍሲር ጋር ስንመጣ አብዱላህ ኢብኑ አባስ ነው። ሱና ጋር ስንመጣ አብዱላህ ኢብኑ ዑመር ነው። የቂን ጋር ስንመጣ አቡበክር ስዲቅ ነው። ለእውነት መቆም ጋር ስንመጣ ዑመር ኢብኑ አልኸጣብ ነው። ሐያ በማድረግና ገንዘብን ወጪ በማድረግ ጋር ስንመጣ ዑስማን ኢብኑ አፋን፣ ጥበብ የተሞላበት ዳኝነትና ፍትህ ስርዓት ጋር ስንመጣ አሊ ኢብኑ አቢ ጣሊብ፣ ጂሃድ ጋር ስትመጡ ሰይፉላህ አልመስሉል ኻሊድ ነው። ፖለቲካ ነገር ጋር ስትመጡ ሙአዊያ አለ። ፖለቲካ ከባድ ነው ማለት ሙአዊያ ይጠቅሱ። በየዘርፉ ስትቆጥሩ ተጠቅሷል። የኔ ቦታ የቱ ጋር ነው? የኔ ፊልድ የቱ ነው? ቤት በኩል ነው መኻደመው። ሚስጥራዊና የደህንነት ስራ ምናምን የሚሰራው ሁዘይፈቱል የማን የደህንነት ኃላፊያቸው ነው። ረሱል ሰለላሁ ዐለይሂ ወሰለም የሙናፊቅ ስም ዝርዝር ሰጥተው ተከታተል ይሉታል። ሙናፊቆች ማን ናቸው? ምንድነው የሚሰሩት? እሱ ነው የሚያውቀው። አቡበከር አያውቅም፣ ዑመር አያውቅም። ፊልዱ አይደለም፣ የነሱ ፊልድ አይደለም። ዑመር መጣና አልቅሶ ስለ ሙናፊቁ ቁርአን ብዙ ሲያወራ አለሁበት ወይ በአላህ ንገረኝ። ሊስቱ እሱ ጋር የለም። ሁዘይፋ ግን ሊስቱ አለ። ምን ይሰራሉ፣ ምን ያደርጋሉ፣ የሱ ክትትል። ይህንን ስራ ሰጥተውታል። ይህን ብቻ አይደለም። ማይንድ ሴቱን ስታዩ ራሱ ሁዘይፋ ኡማውን የመጠበቅ ዲንን የመከላከል ማይንድ ሴት አለ። ምን ይላል? ሰዎች የአላህን መልእክተኛ ስለ ኸይር ይጠይቃሉ፣ እኔ ደግሞ ስለ ሸር ነበር የምጠይቀው። እዛ ውስጥ እንዳንገባ እንደ ሙስሊም እዛ ውስጥ እንዳንገባ ብዬ ይላል። ስለ ፊትና የሚያወሩ ሐዲሶችን ብትወስዱ ሁዘይፋ ነው የሚያወራው። ለምን? ኡማውን መጠበቅ የሚል ማይንድ ሴት አእምሮ በዛ መልኩ ስለተቃኘ ይሄን አይነት ማይንድ ሴት ያለው ነው ደህንነት ኃላፊ መሆን ያለበት። ለምን? እያንዳንዱን ነገር አብጠርጥሮ ፊትና እንዳይመጣ እንዲጠብቅ ማለት ነው። ይሄን ብቻ ሳይሆን አንድ ጊዜ የአህዛብ ዘመቻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጋራ ሰሃቦች ተሰብስበው አሉ። መረጃ ኢምፖርታንት ነው። ምን እየታሰበ ነው፣ ጠላት ምን እንደሆነ የሚለውን ሳያውቁ በጭፍኑ ሄዶ መታገል ዋጋ ያስከፍላል። ከዛ መረጃ ማን ያመጣል ብለው ያው የደህንነት ኃላፊው ነው ሲፈልጉ በአይን አጡትና እሱ ብርድ ነው ብሎ ጉልበቱና እጁ እንደዚህ ጥፍጥፍ ብሎ ተቀምጦ ሙቀት ለመፍጠር እየሞከረ ነውና የታለ ሁዘይፋ አሉ። አቤት የአላህ መልእክተኛ ና አሉት። ትሄድና የጠላት መንደር ሄደ ምን እያወሩ እንደሆነ መረጃ ይዘናሉ። እቅዳቸው እሺ ብሎ ሄደ። ፊልዱ ነው እንዴት እንደሚያመልጥ እንዴት የተጋነበት በእነሱ ጉዳይ። ቀጥታ ምሽት ሄዶ ተቀላቀላቸው። ሹራ እያረጉ ነው። ቆመው አብሮ ቆሞ መስማት ጀመር። ምን ይላል? የተሰጠኝ ሚሽን መረጃ አምጣ ባይሆን ኖሮ አቡ ሱፊያንን ለመግደል ቅርብ ነበርኩኝ ይላል። ግን ሚሽኑ ምንድነው? መረጃ ይዘናል። ዑመር ቢላ ከዚህ ቦታ ምን ይሆናል? እዛው አንገቱን ብሎ አበለሻሽቶ ይመጣል። ግን ራሱን ኮንትሮል አድርጎ ሚሽኑን የሚወጣ ሰው ሁዘይፋን ሹራ ያረጉ እየሰማቸው ያለ አቡ ሱፊያንን በጣም ብልህ ሰው ነውና የዚህኔ ሙሐመድ ሰላይ ልኮብን ይሆናል አለ። እስቲ ዙሪያችሁን ቼክ አድርጉላችሁ ማለት አሁን ልያዝ ነው አይደል? ማምለጫው መንገዱንም ያውቃል። ስራው ነው ፊልዱ ነው። ወዲያው ምን አለ? ፈጠን አለና በቀኝ በኩል ያለው ማን አንተ አለ። እኔ ገሌ ነኝ አለ። ወደ ግራም ዞሮ ማን አንተ አለ። እኔ ገሌ ነኝ አለ። እሱን ማንም ሳይጠይቅ ቀረ ማለት ነው። መጣና አላህ መልእክተኛ ነገራቸው ማለት እንደዚህ አይነት ፈተናም ሲገጥም ሾልኮ መውጣት የሚችል እንደ ይሄ ነው የደህንነት ኃላፊ ያደረጉት። እዚህ ቦታ አቡሬራን ብናረግ አይሆንም፣ ዑመርንም ብናረግ አይሆንም ማለት በጣም አእምሮ ሻርፕ የሆነ ችግር ሲመጣ መከላከል የሚችል እንደዚህ አይነት ስማርት ስራ ለፊልዱ ተሰጥቶታል። ሰዎች እየመጡ የአላህ መልእክተኛ ምርጥ ስራ ምንድነው ብለው ሲጠይቁ እንደ ሰዎቹ አህዋል ነው ምርጥ ስራ። አንዳንዱ ሲመጣ የተቸገረ ሰው ማብላት ይላሉ። በጣም ምላስ የሚችል መግባባት የሚችል ሰው ሲመጣ የተጣላን ሰው ማስታረቅ ይላሉ። ፊዚካሊ ስትሮንግ ሲመጣ ምርጥ ስራ ማለት አልጂሃዱ ፊ ሰቢልላህ ይላሉ። ብር ያለው ሲመጣ ገንዘብ መስጠት ነው ይላሉ። ሌላውን ቁርአን መቅራት ነው ይላሉ። ሌላውን ወላጅ መካደም ነው። ሴቶች ሲመጡ ሐጀን መብሩር ነው አሉ። የሥራውን ሁኔታ
እንደ ሰዎቹ ሁኔታ ነው ምርጥ የሚባለው። ለኔ ምርጥ የቱ ነው? እኔ የቱ ጋር በሰማራ የበለጠ ሳካልኛል? ዘሴም ጥያቄ አንድ ጥያቄ ተጠይቆ 13 የተለያየ መልስ። ለምን ስትል እንደ ሰዎቹ ሁኔታ ነው ምርጥ የሚታየው። ሰውየው ምን ስራን በደንብ ፐርፎርም ማድረግ ይችላል። ኻሊድ ኢብኑ ወሊድን አምጥተን የመስጂድ ኢማም ብናደርገው አይሆንም። ኻሊድ ኢብኑ ወሊድ ኢማም ሆነና ጦሩን ሲመራ ቁል ያ አዩሀል ካፊሩናን እየቀራ 2 ጊዜ ተሳሳተ። ከዛ ምን አለ? ሸገለትኒ الجهاد عن القرآن አለ። ጂሃዱ ቁርአን ከመማር ቢዚ ያደርገኛል። በቃ በፊልዱ እዛ ጋር ነው ጎበዝ፣ በሱ በኩል ያገልግል። ሰውን ሁሉ ያለ ፊልዱ አምጥተህ እዚህ ጋር ካልገባ ብለህ ካታገል አስተዋጽኦ የሚያደርገውን ነገር ያጣል ማለት ነው። ስለዚህ የኔ ቦታ የቱ ጋር ነው? ለዚህ ኡማ የቱን ባደርግ ነው ትን የሚለው? ለዚህ ነው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ምን ይላል? አንቱም ሱገረን ሚን ሱገሪ ልእስላም ፈላ ያእቲየነኩም ልዐዱው ሚን ቂበሊኩም ይላል። እናንተ እያንዳንዳችሁ የኢስላም አጥሮች ናችሁ። በእናንተ በኩል በእናንተ አቅጣጫ ጠላት ሰርጎ እንዳይገባ ጠብቁ ማለት ነው። ሁላችሁም በፊልዳችሁና በአካባቢያችሁ ዲናችሁን መክቱ። በዛ በኩል ጠላት እንዳይገባ የመጠበቅ ኃላፊ ነው። ያንተ ምድብ በደንብ የምትችለው ቦታ በደንብ ፐርፎርም የምታደርገው በዛ በኩል ተከላከል ነው። ይሄን አይነት ሚና ሁሉም ሰው ቢወጣና ሁሉም ሰው ከዲኑ ላይ ችግርን የሚመክት በዛ ዘርፍ ዲኑን አስተዋጽኦ ማበርከት ላይ ቢመጣ ትልቅ ደረጃ ይደረሳል። ችግር እየሆነ ያለው ሁላችንም አንድ አይነት ቦታ መሄድ እንፈልጋለን። ስራው ብዙ ሁሉም አይነት ያስፈልጋል። ስለዚህ ይሄንን ግምት ውስጥ መክተት ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም ለዚህ ነው ሰሃቦችን በየፊልዱ በየዘርፉ ሹፍ ዘይድ ኢብኑ ሳቢት የሚባለውን ሰሃቢ 13 ዓመት ልጅ ነው። ጂሃድ ካልሄድኩ ብሎ አስቸገረ። ገና ነው እድሜ 15 አልሞላም ብለው መለሱት። ከዛ ጠሩትና በጣም ማይንዱ ሻርፕ ነው። ምን አሉት? የአይሁድ ቋንቋን ተማር፣ ያንተ ምድብ የአይሁድ ቋንቋ መማር ነው። ለምን? የጠላቶቻችንን ቋንቋ ማያውቅ ሰው ምን እያወሩ እንደሆነ ምን እያሴሩ እንደሆነ ምን እያሉ እንደሆነ አያውቅም። ስለዚህ አንተ ተመደብከው ይሄን ነው አሉ። 17 ቀን እነሱ እስኪመለሱ ድረስ የአይሁድ ሽማግሌ ፈልጎ ቃላት ጽፎ ምናምን አድርጎ ሲመለሱ እኔ አሁን ማስተርጎም ይችላል የአላህ መልእክተኛ ነው። ከዛስ አይሁዶች ጋር ንግግር ሲመጣ አስተርጓሚ እሱ የተማሩ አይሁድ ቋንቋ ነው፣ ግን ዲን እየከዳም ነው። ይህም ዲን አካል ነው። ኤኒቲንግ ለዲናችን የሚጠቅምና 3 ነገሮች ላይ አንደኛ አልኢዘቱ ሊላህ የአላህን ኢዛ ከፍ የሚያደርግ የእሱን ጌትነት የእሱን ፈጣሪነት ከፍ የሚያደርግ ማንኛውም ሰው። ከዛ ወሊረሱሊሂ የመልእክተኛውን ሰለላሁ ዐለይሂ ወሰለም ክብርና ሱናቸውን ከፍ የሚያደርግ ወሊልሙእሚኒን ሙእሚኖችን ከፍ የሚያደርግ ስራ። እነዚህ 3ቱን የሚያደርግ ከዲኑ ጋር በማይቀርብ ኤኒ ስራ ላይ ከተሰማራን ይባዳል። ይህን ክብር ከፍ ማድረግ ነው የኛ እያንዳንዱ አስተዋጽኦ የሚለካው ማለት ነው። ይህን አድርገናል ወይ ነው። በዚህ ውስጥ ነው ፈተናም ይሁን ጥያቄም ይሁን ኮንትሪቢዩሽን የሚኖረው ማለት ነው። እዚህ ጋር አስተዋጽኦ ካለ የአይሁድ ቋንቋ ይሁን ሌላ ቋንቋ ይሁን ፊልዱ ምንም ይሁን ፊልዱ አይደለም፣ ይሄ ነገር ዲንን ይخدማል ወይ? ከዲኑ ላይ ችግርን ይመክታል ወይ? ኡማውን ከፍ ያደርጋል ወይ? በዛ ጀንብ መታየት አለበት። ሐራም ካልሆነ በግልጽ ነስ ካልመጣበት ማለት ነው ዘርፉ ማለት ነው። ይህንን በማድረግ ውስጥ የኔ ቦታ የት ነው የሚለውን ማየት ያስፈልጋል። ሌላው ትልቁ ትኩረት መሰጠት አለበት ብዬ የማስበው ኢስላም አቅም እንዲኖረን ሲል ሙስሊሞች ፓወርፉል እንዲሆኑ ይፈልጋል። ሙእሚኖች ቀውይ እንዲሆኑ ይፈልጋል። ጠንካራ ሙእሚን ከደካማ ሙእሚን ይበልጣል ብሎ ያስተማረ እንዴት ነው? በሁሉም ጃኒብ ጠንካራ እንድንሆን ይፈልጋል። ልፍስፍስ እንድንሆን አይፈልግም። በአንድ ወቅት ላይ የሆነ ሰውዬ ሲሄድ የሆነ ኩስምን ብሎ አዩትና ዑመር ጠሩት። ያማሃል እንዴ አሉት። አያመኝም ማለት ታዲያ ቀና ብለህ ሂድ እንጂ ምንድነው የሆነ ችግር እንዳል ሙስሊም እንደዚህ ነው እንደሚሄዳል። የሆነ ጊዜም ሰሃቦች ያልሆነ አለባበስ ለብሰው አዩና ነብዩ ሰለላሁ ዐለይሂ ወሰለም ጠሯቸው። ኮከብ ሆናችሁ እንድትታይ አምራችሁ በሰው ፊት ታዩ እንጂ ምንድነው እንዲህ አይነት አለባበስ?
ሙስሊሞች በዚህ ጃኒብም ከፍ ብለው ውበት ሙስሊምናን ነው ወክሎ እየዞረ ያለ ልብሱ፣ አካሄዱ፣ ኳሊቲው ያለበት ደረጃ፣ ዘርፉ በቃ ይሄ ሁሉ ሙስሊሙ ሰውዬ ነው መጨረሻው። እንደዛ ከፍ በሚያደርግ ኳሊቲ ሌቭል ላይ መገኘት ያስፈልጋል። ሙስሊም ደሃ መሆን የለበትም። ሙስሊም ለማኝ መሆን የለበትም። ሙስሊም የሰው ጥገኛ መሆን የለበትም። ሙስሊም ከራሱ ተርፎ ለሌላው መድረስ አለበት። ደሃ አይሁን ማለት አንችልም። የሆኑ ሰዎች ዴፊኒትሊ ይኖራሉ። ግን እንደ ልማድና እንደ ቆንጆ ነገር አድርገን መቀበል የለብን። ኡማው ወደ ኋላ የቀረው አንዱ በኢኮኖሚ አስፔክት ነው። ኢኮኖሚካሊ ኢትዮጵያ ውስጥ አሁን ያለውን ገንዘብ ብታዩ ወደ 4 ቢሊዮን እየተጠጋ ነው ባንክ ቤት ዲፖዚት በሙሉ ባንኮች 4 ትሪሊዮን ቢሊዮን ሳይሆን 4 ትሪሊዮን እየደረሰ ከዚህ ውስጥ የወለድ ነፃው ገንዘብ 350 ቢሊዮን ነው። 350 ከ4 ትሪሊዮን 350 ኦልሞስት 10% አካባቢ እንኳን አልደረሰም። 11% አካባቢ ነው ሂሳቡን ከሰራ ነው። ምንድነው ስትል ባለወለዱ ከ3.5 ትሪሊዮን ሲሆን ይሄኛው ደግሞ ግማሽ ትሪሊዮንም አልደረሰም። ይሄ በሂጅራ በዘምዘም ምናምን አይደለም። በሙሉ ባንክ ንግድ ባንክን ጨምሮ ምናምን በሙሉ በኢትዮጵያ ብር ወይ ሙስሊም ሪባ ውስጥ ነው ያለው ወይ ኢኮኖሚ ውስጥ የለም። ከሁለት አንዱ። ሁለቱም አደገኛ ነገር። ሪያሊቲውን ስታዩ ወደ ኋላ እየቀራን ነው ብዬ ነው የማስበው። ለገንዘብ ወደ ኋላ መቅረት ደግሞ በብዙ ነገር ወደ ኋላ መቅረት ነው። እስልምና ድህነትን ኢንካሬጅ አያደርግም። እስልምና ሙስሊሞች አቅም እንዲኖራቸው ይፈልጋል። ዝም ብላችሁ ቁርአን ስትቀሩ እስቲ ለኩም የምትለውን ቃል ተከተሏል። ለኩም ወሰኸረ ለኩም ማ ፊ ሰማዋት ወልአርድ ጀሚዓ፣ ሰማይ ውስጥ ያለው ምድር ውስጥ ያለውን በሙሉ ለእናንተ ነው ያገራሁት ይላል። እኛ ደግሞ ለኛ አይደለም ጠቅላላ ለኩም ለኩም ብትሉትን ስታየው አላህ በምድር ላይ እንድናሳካ የሰጠንን ተልእኮ ለመፈጸም ምድር ላይ ያለ ነገር ሁሉ ጠይባት የሆነ ነገር ወላ ኢኮኖሚው ወላ ሰማዩ ምናምን ውስጥ ያለው ጀሚዓን ነው በጠቅላላ ነው የሚለው። እሱ ጠቅላላውን ተውና እስቲ ስለ አንዷ መሬት እንኳን እናውራ። በዚች መሬት ላይ ያለው ምን ሆኖ እጃችን ላይ ያለው ስትል ሪያሊቲ ላይ ስንመጣ ወደ ኋላ እየቀርን በተቃራኒው አንዳንዱ ሀብታም ነኝ ብሎ ምናምን የሚያን ስታየው ምናልባት እዚህ በጅማም ይሁን የሆነ ከተማ 400 ካሬ ላይ የሆነ ፎቅ ሰርቷል። አላህ ለኩም የሚለው 7 ሰማያቱን ምድሩን አስቡ። እሱን ተውን፣ አንዱ ውሰዱ። አንዱን ስትወስዱ 3/4 ውሃ ነው። 1/4 ላይ ነው ሰው የሚኖር። ከዛ ውስጥ ዓለምን ወስዳችሁ አፍሪካን ስትቀንሱ ትንሽ ይሆናል። አፍሪካን ስታዩ ከአፍሪካ ኢትዮጵያ ስትመጡ ትንሽ ይሆናል። ከኢትዮጵያ ኦሮሚያ ክልልን ስትወስዱ ትንሽ ነው። ከኦሮሚያ ክልል ጅማ ዞንን ስትወስዱ ትንሽ ነው። ከጅማ ዞን ጅማ ከተማ ስትወስዱ ትንሽ ነው። ከዛ ደግሞ አንዱን ቀበሌ ስትወስዱ ትንሽ ነው። ከዛ ቀበሌ ደግሞ የሰውየውን ሰፈር ስትወስዱ ትንሽ ነው። ከዛ ሰፈር የሱን ትልቅ ነገር አለኝ ብሎ 400 ካሬ ሜትር የሚኮፈስበትን ስታዩ ዜሮ ገባ ማለት። አላህ ይህን ሁሉ ለእናንተ ነው የፈጠርኩት። ግን ምንድነው ወብተጊ ፊማ አታከ ዳረል አኺራ፣ አላህ በሰጠ ነገር የዱንያ የአኺራን ህይወት ፈልግበትም። ለዚህ ዓላማ ነው የሁሉ ነገር የተሰጠ። ይሄ በሆነበት ሁኔታ ውስጥ አያስፈልግም ኢኮኖሚ ካልን ምን ማለት ነው ስንል የቤት ጉዳይ ነው። ቤት መስረት ይባላል። በዚህ ዘመን አንድ ተራ ቤት ብትወስድ ሚሊዮን ቤት ገብቷል። ልጅ ጥሩ ትውልድ ላፈራ ስትል ብር ይፈልጋል። ጥሩ መጓጓዣ ስትል ብር ይፈልጋል። ቢዝነስ ስትል ከባድ ሆነ። ምን ስትል ራስን መቻል ሙስሊም ህመና ነው። በየቦታው ስትሄዱ በብዙ አቅጣጫ ፕሮብሌማቲክ ነው። ከዚህ መውጣት ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ድህነትን ዱዓ አድርጎ አላወደሱም። اللهم اني اعوذ بك من الكفر والفقر አላህ ሆይ ባንተ ተጠበቃለሁ ከድህነትና ከኩፍር እያሉ ዱዓ ሲያደርጉ ነበር። ከኩፍርና ከድህነት ካደል ኩፍራ እየኩነ ካደል ፈቅራ እየኩነ ኩፍራ፣ ድህነት ኩፍር ሊሆን ተቃረበ ይላሉ። ድህነት ባለበት ቦታ ሁሉ ኩፍር አለ። ሰው ተራበ በላ ደረሰ ሲባል ዲን የሚያስከፍሩ ሰዎች ስንዴ፣ ዘይት፣ ምግብ ይዘው ይመጣሉ። እዛው አጠገብ ነው፣ ኤቭሪዌር ማለት ነው። እኛ ሙስሊሞች ሰደቃ ላይ የሚልንም ሐቂቃ ሌላው 10% ገቢያቸውን አስራት ይከፍላሉ።
10% በየወሩ ነጋዴም ይሁን ሰራተኛ ከሚያገኘው ላይ አስራት ማለት 10%። 2.5% በአመት ዘካ የሚሰጥ ሰው ይንገዳገዳል ሙስሊም። 2.5% እሱንም ዘካ መስጠት ላይ ደረሰ ሰው እየተንገዳገደ እንዴት ነው ኮምፒት የምናደርገው? ዲናችን ስሩ፣ ጠንክሩ። ሀታ ጁምዓ እንኳን ሰላት ሲጨርሱ ፈንተሽሩ ነው፣ ተበተኑና ፈልጉ ነው። ኢኮኖሚካሊ ፓወርፉል ሙስሊም እንዲሁ ለምን ይሄ ዲን በዚህ ነው የሚሆነው። ዓላማ ገንዘብ ከሌለበት የትም አያደርስም። ዓላማ የሌለበትም ገንዘብ ያጠፋል። ዓላማ ከገንዘብ ጋር ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ትኩረት አድርገው። እስቲ ዑስማንን ተመልከቱት። ዑስማን ረዲየላሁ ዐንሁ በዲን ውስጥ የሚገርመኝ እኔ አሁን በጣም ሳስበው አንዳንዴ የሚገርመኝ ሀብታም የነበሩ ሰሃቦችን ስትወስዱ አንዱ ዑስማን ነው፣ ሁለተኛው አብዱራህማን ኢብኑ አውፍ። ሁለቱም ወደ ኢትዮጵያ ተሰደው መጥተዋል። ከንብረታቸው ተነጥቆባቸው ምናምን ብለው ሂጅራ ሸሽተው ወደ ኢትዮጵያ መጥተዋል። ሁለቱም ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሰደዱ ነው ከኢትዮጵያ ወደዛ የሄዱት። አንደኛው ዓመተ ሂጅራ ላይ 0 ላይ ነበሩ። በምን ፍጥነት ሰርተው ነው እንደዚህ ሚሊዮነር ሆነው ያ ሁሉ ገንዘብ ዘደቃ መስጠት የቻሉት? ምን አይነት ቢዝነስ ሞዴል ተከትለው ነው? 9ኛው ዓመተ ሂጅራ ላይ ብትወስዱ የተቡክ ዘመቻ ላይ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ጦሩን 1/3ኛውን ያስታጠቀው ዑስማን፣ 200,000 ዲናር ገንዘብ የሰጠው እሱ ነው። ቤሪ ሮማን ገዝተው ወቅፍ የሰጠው እሱ ነው። በምን በዛች ጊዜ ምን አይነት ቢዝነስ ሞዴል ተከትለው ነው 0 የነበረ ሰውዬ በአንድ እንዲደረሰው? ሰጡ ነው እንጂ እንዴት አገኙ ጋር አእምሯችን የለም። ስጡ ነው እንጂ ስሩም የለም። መስጂድ ውስጥ ዝም ብላችሁ ስታዩ ሼኾቹ ምንድነው ዱንያ ዋጋ የላትም ዋጋ የላትም ምናምን ይሉና በሉ ለመስጂድ ብር አምጡ ይላሉ። እንደዚህ እንዴት ይሆናል? ስሩ፣ በርቱ፣ ያዙ፣ አላል ይሁን እንደዚህ ይሁን ምናምን ብሎ ከዛ በኋላ አምጡ እኮ ችግር የለው። አስጥለው እጅ ባዶ እንድትሆን አድርጎ ከዛ በኋላ አምጧል እንዴ። ዱንያም ስንል ለዲን ስለሚያስፈልግ ነው እንጂ ዱንያ ብቻውን ግብ አይደለም። ዱንያ ረሱል ሰለላሁ ዐለይሂ ወሰለም ነው አላሁመ ላ ተጅአል ዱንያ አክበር ሀሚና፣ ትልቁ ሀማችን ዱንያን አታርግብን። ትልቅ መሆኑ ነው የተከለከለው እንጂ ሀማችን በዚህ ምድር ላይ መስጂድ የምንሰራው በዱንያ ነው። በዚህ ምድር ላይ ለዲን የምታገለው በገንዘባችን ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህ ምን ይላል? ላኪን ረሱላ ወለዚነ አመኑ ጃሃዱ ቢአምዋሊሂም ወአንፉሲሂም ይላል። ነገር ግን መልእክተኛውና ከሱ ጋር ያመኑ ሰዎች ታገሉ። በምን? ቢአምዋሊሂም በገንዘባቸው፣ ነብዩ ሰለላሁ ዐለይሂ ወሰለም ጨምሮ በገንዘባቸው፣ ወአንፉሲሂም በነፍሳቸው ታገሉ ይላል። ዲንን የምናሳምረው በገንዘብ ነው። አቅም የምንፈጥረው ቁርአን ውስጥ ስታዩ መርከብ ያለውን ሰው ምስኪን ይላል ቁርአን። መርከብ ያለው ሰው አመ ሰፊነቱ ፈካነት ሊመሳኪና ያመሉና ፊል ባህሪ፣ መርከቧ የምስኪኖች ናት ይላል ቁርአን። ምን አይነት መርከብ የማይሰራ ነው? የሚሰራ ያመሉና ፊል ባህር፣ ባህር ላይ እየሰራ ያለ መርከብ። ከዛ ወካነ ወራአሁም መሊኩን ያኩዙ ኩለ ሰፊነትን ገስባ፣ ንጉስ እንኳን ለመንጠቅ የሚፈልገው መርከብ ያላቸው ሰዎች ነው። እንደ ተራ መርከብ አይደለም። አይብ አለው እንደ እንዳንል ወአረድቱ አን አኢበሃ፣ አይብ እንዲኖራት ፈለግኳል። ይሄን መርከብ ያላቸውን ሰዎች ምስኪን አለ ቁርአን። መኪና ካለ ምስኪን አይባልም። መርከብ ያለው ምስኪን ከሆነ አላህ በትልቁ ነው ለኛው የሚያስበው። ትልቁ ጉዳያችን ላይ ከዱንያ ጋር ተያይዞ 5 ነገሮችን መርሳት የለብንም። ይሄን ተናግሬ ያቆማል። አንደኛ ዱንያ ለኛ ባሪያ እንድትሆን ነው አላህ የፈጠራት። ዓላማችንን እንድናሳካ ዱንያ ለኛ ባሪያ እንድትሆን፣ ለኩም 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 የሚባለው ለኛ ነው። ሁለተኛው የዱንያ ባሪያ እንዳንሆን እንድንጠነቀቅ ነው። ዲኑ ትኩረት አድርጎ ረሱል ሰለላሁ ዐለይሂ ወሰለም ተኢሳ አብዱ ዲናር ተኢሳ አብዱ ዲርሃም እያሉ የገንዘብ ባሪያ የዲናር ባሪያ ሰው ጠፋሉ። ባሪያ እንዳትሆኑ የብር ነው። ሶስተኛው ከገንዘብ ጋር ተያይዞ ያለው
ገንዘብን በሐላል መንገድ አግኙን ሪባን ራቁ ምናምን ራቁ ማጭበርበር ራቁ ሁሉንም ስትወስዱ በሐላል መንገድ የሚል ፓኬጅ ውስጥ ይገባል። አራተኛው ገንዘባችሁን በሐላል መንገድ አውጡ ኤክስፔንድ የምናደርገው በሐላል። አምስተኛው የገንዘብን ሐቅ ተወጡ ዘካም ይሁን ሰደቃም ይሁን በዚህ ውስጥ ነው የሚካተተው። እነዚህ ነገሮች ይዘን ገንዘብ ለኛ መሳሪያ ነው ለኛ ባሪያ ነው ዲንን በመኻደም እና ዲኑን ከፍ በማድረግ ይደሱ ስለሚያስፈልግ እንጂ ራሱን ገንዘቡን ዋና እሱን የማግኛ ግብ አይደለም። ዱንያን ብቻ የፈለጉትን ሰዎች ሶስት ቦታ ተከፍሏል። ዱንያን ብቻ የፈለጉ ሰዎችን አላህ በዱንያም በአኺራም እንደሚያከስራቸው ጀሃነም እንደሚያገባቸው ይነግረናል። አኺራም ብቻ ደግሞ የፈለጉትን ወላ ተንሳ ነሲበከ ሚነ ዱንያ ብሏቸዋል። ሁለቱንም የፈለጉትን ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር ሁለቱንም የያዙ ናቸው። ባላንስ አድርገን በህይወታችን የተሻለ ነገር መሆን አለብን። የተሻለ ቦታ መድረስ አለብን። ሰዓት ስለደረሰ እዚህ ላይ አቆማለሁ። በሰማነው የምንጠቀም ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። አተይና ውፉደን ኢለል መስጂድ صغارا كبارا لكي نهتدي فزدنا إلهي هدى وتقى وحبا وشوقا إلى أحمد.